አንድ ሰው ሚስት አለችው 3 ልጆች አሉት እና አንዲት ሴት እየመጣች በጣም ተረብሸዋለች ልታሳስተው ትፈልጋለች ማለት በቃ ሰውነቷ ጥርጥር ያለ ሼፓ የሚያምር እሷ አላገባችም አልወለደችም ሼፓ በጣም ያምራልና ቢስቱን ታውቃታለች ከዛ እሱን እየመጣች ልታሳስተው ብዙ ሙከራ ታደርጋለች እና አንድ ቀን ምን አላት ታውቂያለሽ አላት የኔ ሚስት ልክ እንዳንቺ አይነት ሰውነት ነበራት አላት አሁን ሰውነቷ ተለውጧል ትንሽ ወፈር ብላለች እንደ ድሮ አይደለችም ለምን እንደሆነ ግን ታውቂያለሽ አላት የኔን ልጆች በማህፀኗ ተሸክማ ወልዳ ጡቷን አጥብታቸዋለች የሰውነቷ ለውጥ የመጣው ከዚህ የተነሳ ልጆችን በማህፀኗ ተሸክማ ወልዳለች እየተሯሯጠች አሳድጋለች ጡቷን ታጥብታለች ግን እንደዛም ሆኖ እሷም አሁንም ትበልጥሻለች ስለዚህ እኔ ልታሳስችኝ አትሞክሪ አላት ውስጠኛ ውበት ማለት የውስጥ ውበት ማለት የአንዲት ሴት ለምሳሌ ለሴቷ ባወራ አእምሮዋ ማይንዷ አመለካከቷ አስተሳሰቧ ሰውን መውደዷ ደግነቷ ትህትናዋ ትጋቷ ቤቷን ማስተዳደሯ እነዚህ የውስጥ ውበቷ ናቸው ይሄኛው ኤክስተርናሉ ከውጭ ይታያል የውስጡ በአኗኗሯ ይገለጻል ስታወራ ይታወቃል ስትኖር ስትገባ ስትወጣ ስታያት የውስጥ ውበቷን ታያለሽ እና እውነተኛነቷ ታማኝነቷ ደርባባነቷ ትሁት መሆኗ ድሃ መውደዷ እነዚህ ሁሉ አንዲት ሴትን በጣም ነው የሚያስወቧት ስለዚህ ልዩነታቸው ይሄ ነው ግን የሰው ትኩረቱ በጣም ውጪው ላይ ይሆንና የውስጡ ውበት ኢግኖር ይደረጋል ከዛ ደግሞ ኤጂንግ ግሬስፉል ያለ እድሜ ይጨምራል እድሜ ሲጨምር ለውጦች ይመጣሉ ዴፊኒትሊ ያንን መቀበል አለብኝ ግን ያችን የልጅነታቸውን ነገር ሉዝ ለማድረግ ብለው በተደጋጋሚ ሰርጀሪ ሲያሰሩ ደግሞ ኖርማል የሆነ አካላቸውን አሁን ከንፈሯ ቀጭን የሆነው ትልቅ ለማስደረግ የሚወጉት አለ ደህና አፍንጫቸውን በተፈጥሮ ያገኙትን ያሰሩታል የማያሰሩት ነገር የለም ለፕላስቲክ ሰርጀሪዎቹ ቢዝነስ ነው በጣም ሀብታሞች ናቸው ለነሱ ግን በጣም ያሰቃያል ቀላልም አይደለም ሰርጀሪውም ኤክስፔንሱም ከዛ ደግሞ የሚወስደውም ሳፈሪንጉም ቀላል አይደለም ግን ለውስጥ ቢሰጥ የውስጥ ውበት ትኩረት ቢሰጠው በጣም ጥሩ ነው ኪነ ጥበቡ በተለይ እነዚህ ፋይን አርትስ የሚባሉት ሙዚቃ ሚውዚክ ስነ ስዕል ስነ ግጥም ሊትሬቸር እነዚህ ፋይን አርትስ ነው የሚባሉት እነሱ በሰው አእምሮ ላይ በጣም ተጽዕኖ አለባቸው እና በጣም ትኩረት የሚያደርጉት የውጭ ውበት ላይ ስለሆነ በሰው አእምሮ ላይ ያለው ለምሳሌ ወንዱ ቆንጆ ሴት ማግባት በጣም ቆንጆ ሴት ፈልጎ ማግባት ሴቷ በጣም መልካም የሆነ ወንድ ፈልጋ ማግባት ወደሱ እንዲሄዱ ያስገድዳቸዋል ሰዎች ትዳርም ሲመሰርቱ መልክ ይፈልጋሉ እስቲ እንደ ቆንጆ ሴት ፈልግና አግባ ይላሉ ግን ትዳር ውስጥ ተጽዕኖ የሚያመጣው የውስጥ ውበቱ የውጭው አይደለም መልኩ አይደለም ለሷም መልካም ረጅም ምናምን እንዲመሆኑ አንድሰም መሆኑ ሳይሆን ቤት ውስጥ አብረው ሲኖሩ ይሄ ሰውዬ የውስጥ ውበት አለው ወይ የሚለው ነው ተጽዕኖ የሚያሳድረው ስለዚህ ፋይን አርትሱ በጣም ተጽዕኖ ስላለው ማየታችን ተገቢ ነው ስነ ጽሁፉ ምን ላይ ያተኩራል የውጭ ውበት ላይ ነው የሚያተኩረው ወይስ የውስጥ ውበት ላይ ነው የሚያተኩረው እና እሱም ማየታችን በጣም ጥሩ ነው እና አንዳንድ ምሳሌዎች እኔም ይዣለሁ እንግዲህ የጥበቡ ፋይን አርትስ ለውስጥ ውበት ምን ያህል ትኩረት ይሰጣሉ የሚለውን ለማየት ነው ምሳሌዎች የምናመጣው አንዱ ማነሳው በጣም የተገረምኩበት ስለሆነ አርቲስት ድምፃዊ ነዋይ ደበበ ስራዎች ላይ በአስገራሚ ሁኔታ የውስጥ ውበትን ሲገልጽ አይቼዋለሁ እነግርሻለሁ ግን አሁን ስለ ዘፈን አወራችሁ የሚሉ
የሃይማኖት የተለያየ ሃይማኖት ሰዎች ደግሞ እንዳይኖሩ እኛ አሁን መልእክቱን ነው ትኩረታችን፣ መልእክቱን እንዲህ በጣም ንተርክ ስላለ ዘፈን እንስማ እኛ መልእክቱ ላይ ነው ትኩረታችን። እና አሁን የነዋይ ደበበን ለኔ ተዋት የሚለውን ላንብብልሽ እና ውስጣዊ ውበትን እንዴት እንደገለጸው እናያለን። ምን ይላል? ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ተዋት እርሷን ተዋት ደክሞ አዳሪ ናት ይላል። ይሄን አስገራሚ ነው በጣም። መጀመሪያ ላንብብልሽና ከዛ እናየዋለን። ከዛ ምን ይቀጥልና ምን ይላል? አስተዋይና ርቆ አሳቢ ዘመድ አዝማዱን ሰብሳቢ አስተማሪም ሁሉን አዋቂ መካሪ ናት አስታራቂ ይላታል። አዛኝ ሰው ናት የምትሳሳ ክፉ ደጉን የማትረሳ ሁሉን መስሎ ነዋሪ ጸባዩዋ ጉልበቷ ደስታዋ ስራ ነው ጎጆዋ ኩራቷ። እሺ የማትገዛ ለብልጭልጩ የድሃ ጎበዝ የኩራት ምንጩ አቻም የለሽ ሰው ይላታል ለመጠሪያ ስም ያንሳታል ቢደላትም ባይደላትም የሚያውቅላት ሰው የላትም ካላት ከፍላ ንቁረሱ የምትልናት ተቃመሱ ሀብቷ ጌጧ ድህነቷ ፈጣሪ ነው ጉልበቷ ከዛ ስጦታዋ እውነት በረከቷ ምክር አምሮ ለተጠጋ ፍቅር የምታበድር ከሷ ጋር ኖሮ ለኔ ተስማምቶኛል ጠግቤ ባላውቅም ሰላም ተርፎኛል። ገጣሚ ስለሆነ ነዋይ ራሱ ማምሹር ራሱ ነው። አሁን እዚህ ቦታ ላይ አንድም ስለ ውጭ ውበት አላነሳም። ስለ ከንፈሯ፣ ስለ ጥርሷ፣ ስለ አይኗ፣ ስለ ጸጉሯ ምንም ነገር አላለም። ነገር ግን አሁን ብታጠኙ ይሄንን እኔ አሁን ጥናት አድርጌ አይደለም ግን ወስደሽ ግን ያለውን ነገር ብትዩ ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደክሞ ነዋሪ። እሺ ሰርታ ነው የምትኖረው፣ ለፍታ ነው የምትኖረው አይደል? እቺ ሴት ታታሪ ሴት ነች። ከዛ ደግ ሩህሩህ ልበቀና በሰው ኑሮ የማትቀና ምንድን ነች ነው የሚለው? ደግ ነች፣ ሩህሩህ ነች፣ ትራራለች ለሰው፣ ልቧ መልካም ነው። ራሷን ደግሞ አንድ ጊዜ እንዳልነው ከሌሎች ጋር አታወዳድርም፣ አትቀናም። ተመልከች ስራዋን ሰርታ ማንም ምናልባት ሴቱ ጥፍሩን ተሰርቶ ምናምን ቁጭ ብሎ ሲውል እሷ ሄዳ ሰርታ ደክማ ለፍታ ልቧት ትመጣለች። በሰው ኑሮ አትቀናም። ከዛ ይቀጥልና አስተዋይና አርቆ አሳቢ ዘመድ አዝማዱን ሰብሳቢ ይላታል። ምን አይነት ሴት ነች ይቺ? አርቆ አሳቢ ነች፣ አስተዋይ ነች፣ ዘመድ ትሰበስባለች። ግን የእሷን ዘመድ ብቻ አይደለም የባልየውን ዘመድ ትሰበስባለች። ዘመዶቿን በቃ እሷ ቤትን መሰብሰብ ደስ የሚላቸው። አሁን ልጅቷን ኢማጂን አድርገት፣ ልጅቷን ኢማጂን አድርገት። አስተማሪ ሁሉ አዋቂ መካሪ ናት አስታራቂ። ትጠራና ደግሞ የተጣሉትን ታስታርቃለች፣ ትመክራለች፣ እውቀት አላት። የተጣሉ ሰዎች ፈልጋ ታስታርቃቸዋለች። አዛኝ ሰው ናት የምትሳሳ ክፉ ደጉን ማትረሳ። ደግ ደጉን ብቻ አይደለም የምትሰበስበው፣ ሰው ሊቀርባቸው የማይፈልግ ክፉ የሚባሉትን ሁሉ ትጠራቸዋለች። ጠርታ ቤቷ አሉ። ሁሉን መስሎ ነዋሪ ጸባዩዋ ጉልበቷ ደስታዋ ስራ ነው ጎጆዋ ኩራቷ። ጸባዩዋ ጉልበቷ ካን ኢማጂን ጸባዩዋ ጉልበቷ ጎጆዋ ኩራቷ። ምን አይነት ሴት እንደሳለ በኪነ ጥበቡ አሁን አርቲስቱ ገጣሚው ምን አይነት ሴት እየሳለ እንደሆነ ተመልከች። እስካሁን ድረስ ስለ ተረከዟ፣ ስለ ዳሌዋ፣ ስለ ወገቧ ቅጥነት አላወራ። የማትገዛ ለብልጭልጩ የድሃ ጎበዝ የኩራት ምንጩ። ብልጭልጭ ነገር አያታላት። በቃ እንዲህ ነው ብርቅርቅ ያለ ነገር ካልመጣ አትልም። ራሷንም እንደዛ ለማሸብረቅ አትሞክርም። ይልቁን ውስጧ ነው ያሸበረቀው በተዋበው። አቻም የለሽ ሰው ይላታል ለመጠሪያ ስም ያንስልታል። ቢደላትም ባይደላትም የሚያውቅላት ሰው የላትም ይልና ካላት ከፍላ ኑ ቅመሱ የምትልናት ተቃመሱ። ሀብታም እኮ አይደለችም ግን ኑና ቅመሱ ትላለች፣ ታበላለች። ሀብቷ ጌጧ ድህነቷ ፈጣሪ ነው ጉልበቷ። እዚህ ጋር ደግሞ ተመልከች ፈጣሪን አምጥቶታል። ስለዚህ ፈጣሪ የምትተማመነው በሀብታም ሰዎች አይደለም፣
የምትተማመነው በዘመዶቿ አይደለም፣ የምትተማመነው ፈጣሪ ነው ጉልበቷ ይላታል። ስጦታዋ እውነት፣ በረከቷ ምክር፣ አምኖ ለተጠጋ ፍቅር የምታበድር ፍቅር ታበድራለች ይላታል። አንዳንዶቹ እኮ ልጆች እኮ ጂኒየሶች ናቸው፣ አላጠናናቸውም እንጂ አሁን ይሄ ልጅ ስል አርቲስት ነው አይደበበን ማለት ነው። እና እነ ንዋይ የተነሱት እኛ 11ኛ ክፍል ሆነን ነው። ንዋይ አሁን እኔ 11ኛ ክፍል ነበርኩኝ ሲያወጣ ዘፈን እና አንድ ላይ ነው የተነሱት። ንዋይ ደበበ፣ ጸጋዬ እሸቱ፣ ፀሐዬ ዮሐንስ፣ ቴዎድሮስ ታደሰ፣ አመልማል አባተ፣ ኩኩ ሰብስቤ አንድ ሲዝን ላይ ነው። እና በተለይ በደንብ ማስታውሰው ንዋይ ሲያወጣ ተቀጠፈ ሎሚ ተበላ ትርንጎ የሚለው ጥቅምት አበባ በደንብ አስታውሰዋለሁ እድሜዋ ላይ ስለነበርኩ። እና አሁን ንዋይ ደበበ ምን አይነት ሴት ነው የሳለው? ቅድም እንዳልኩሽ እኔ ዘፈን አድማጭ አይደለሁም፣ ማለት ፈልጌ ዘፈን የማዳምጥ አይደለሁም። አሁንም ስናነሳ የዘፈንን ክርክል ልናነሳ አይደለም፣ ግን ከአእምሮ የወጣውን የሳላትን ሴት በግጥም የገለጣትን ሴት ስትመለከች ግን ውስጧ በጣም የተዋበ ሴት ነች፣ እጅግ ውብ ሴት ነች። አሁን እቺ ሴት ፊዚካሊ ስታያት ሰው በሚለው ፐርሰፕሽን በጣም ቆንጆ የምትባል ላትሆን ትችላለች። ውስጧ ግን እንደዚህ ያጌጠ በጣም የምታምር ውስጧ ድንቅ የሆነች ሴት ነች። እና መጨረሻ ላይ ምን አለ ኮንክሉድ ሲያደርግ ከእሷ ጋር ኑሮ ከእሷ ጋር ለእኔ ተስማምቶኛል፣ ጠግቤ ባላውቅም ሰላሜ ተርፎኛል። ጠግቤ አላውቅም እኮ ብሏል። ማለት ሀብታም ሴት አግብቶ ምናምን ወይ እሱ ሀብታም ሆኖ የጥጋብ ኑሮ አይደለም የሚኖሩት። ሆዴ ባይጠግብ ግን ሰላሜ ተርፎኛል ይላል። እንዲህ አይነት ሰዎች ያስፈልጋሉ በኪነ ጥበብ ውስጥ። ምን የሚያደርጉ ስለ ውስጥ ውበት የሚነግሩን ሰዎች በሊትሬቸሩም በተለያየ መንገድ ኢቭን በስዕልም ይቻላል የውስጥ ውበትን ማሳየት እና በስነ ጽሁፉ በልብ ወለዱ ምናምን ሰው ትኩረቱ ውጭው ላይ እንዳይሆን የሚያደርጉ ሰዎች ያስፈልጋሉ። ግን ለውስጥ ውበት ትኩረት የሚሰጡ እንደዚህ አይነት ሰዎች ሲኖሩ ሰው ወደ ትዳር ለማግለብ ይሄድ ሲል ስለ መልክና ስለ ቁመት ስለ ምናምን እንደው አይኗ እኮ ምን እንደሚያካክል በቃ በጣም ነው አይኗ የሚያምረው ጥርሷ ምናምን ብሎ አይደለም ትዳር ውስጥ መግባት ያለበት። ውስጧን አይቶ ምንድን አስተሳሰቧ እንዴት ነው መልኳ እንዴት ነው ብሎ አስቦ አናግሯት ከአንደበቷ የሚወጣው አኗኗሯን አይቶ ነው መሆን ያለበት። ስለዚህ ወንድማችን አርቲስት፣ ገጣሚ፣ ድምፃዊ ንዋይ ደበበ አሁን እኛ ሀገር ጥናት አልተለመደም እንጂ የጻፋቸው ግጥሞች በሊትሬቸር ደረጃ ቢጠኑ በጣም አስደናቂ ናቸው ብዬ አስባለሁ። አንዱ አሁን ዛሬ ያየነው ለኔ ተዋት የሚለው የውስጥ ውበትን በደንብ አድርጎ የሚገልጽ ነው። ከውጪ አሁን ወጣቱም ዝም ብሎ ከውጪ አይቶ ዝም ብሎ በዛ ላይ ተመስርቶ አይደለም ማግባት ያለበት። ሁሉም ሴቶች ውብ ናቸው፣ ሁሉም ወንዶች ውብ ናቸው። እኔ እንደዛ ነው ማለት የእግዚአብሔር ፍጡር ስለሆኑ ሁሉም ውብ ናቸው። ግን በፐርሴፕሽን ደረጃ በቃ በጣም ቆንጆ ሴት ፈልጌ ነው ማገባው ሲል ወንዱ ስህተት ውስጥ ይገባል። ሌላ ደግሞ ምንድነው አንድ ምሳሌ ያለ ልጁ ስትዘምር ያትና አንድ ዘማሪን በጣም ይወዳታል። ከዛ ፍቅር ይዞታል። ያልገባው ነገር እሱ ያፈቀረው መዝሙሯን ነው። ገብቶሻል? ያፈቀረው መዝሙሯን ነው። ልክ አሁን አንዳንድ ሴቶች አክተሮችን ወደው ካላገባው ሞቼ ይገኛሉ ይላሉ። የወደዱት ግን አክቲንግ ነው። በኋላ ተጋቡ። ዘማሪዋን አገባት። ከዛ ፍቅሩ የለም እና ማታ ማታ እስቲ ዘምር ይላታል። እሷ ደግሞ እንዴት ትዘምር በየቀኑ ቤት ውስጥ? አይ እንዲህ ይሆናሉ። እና ማን ሲወዱ ማንን እንደወደዱ ውስጣዊ እሷነቷን መውደዳቸውን እርግጥ መሆን አለባቸው። አሁን እንዳልሽው ነው፣ ውበት ይረግፋል፣ ይለወጣሉ። ወንዱም ይለወጣል። ጎፈሬ አግብታ ይመለጣል፣ ሸንቃጣ አግብታ ይወፍራል፣ ሴቷ ትለወጣለች፣ የተለያየ ለውጥ ይመጣል። ማንነቷን የውስጥ ማንነቷን ከወደድኩኝ ግን መቼም እስከ እርጅና ድረስ አይለወጥም ያ ነገር።
እኔ አንዳንድ ቤት አሜሪካ ምናምን ሲሄድ እዚህም አይቻለሁ በእንግድነት ተጋብዤ ሲሄድ አንዳንድ ሴቶች እንግዳ ሲያስተናግዱ የወንዱም መስራት አለበት ማስተናገድ አለበት። ይኸው ምን ሰርታ ታመጣና ታስተናግድና እንትን በተለይ ውጪ የሰራተኛ ስለሌለ ሰርታ ምናምን ታመጣለች። ከዛ ስታቀርብ ታስተናግድ ምናምን ታያታለች። ከዛ ከጨረሰች በኋላ መጣው ትንሽ ደቂቃ 30 ደቂቃ ብላ ገብታ ሻወሯን ወስዳ ለብሳ ደግሞ ስትመጣ ትገረማለች። እዛ ጋር ቤቷን እንዴት እንደያዘች ከዛ ደግሞ ራሷን እንዴት እንደያዘች ስትመለከች ትገረማለች። እና የውጭ ውበት ዋጋ የለውም ማለታችን ሳይሆን ግን ሴቶችን ትኩረት ማድረግ ያለባቸው የወንድ ልጅ ካራክተሩ፣ አስተሳሰቡ፣ አመለካከቱ፣ ደግነቱ፣ ታማኝነቱ እሱን ነው ማጥናት ያለባቸው። ወንዱ ደግሞ ሴቷን እንዲሁ እንደው ፈዞ በመልክ ፈዞ ሳይሆን ጠጋ ብሎ አውርቷት ስትናገር ይገለጣል። በመውጣት በመግባቷ ታማኝነቷ፣ ፌትፉል ነች ወይ፣ ኦነስት ነች ወይ፣ እውነተኛ፣ እነዚህን የውስጥ ውበቷን ማየት በጣም አስፈላጊ ነው።